ብዙ ጊዜ ይናገራል። የጸሎት መልስ ሲዘገይ እጅግ በጣም ጥሩ ነው። ሁሉ ጊዜ የጸሎት መልስ ከዘገየ እጅግ በጣም ደስተኛ ነው መሆን ያለ። ኢየሱስ እንደተናገረው የዘገየው የእግዚአብሔር ክብር እንዲገለጥ ነው። በህይወታችሁ አንዳንድ ጊዜ እንደዚህ አይነት ነገሮች ይፈጠራሉ። የሆነ ነገራችሁ ይታመማል፣ ወደ ኢየሱስ ትጮሃላችሁ። ወደ እናንተ መምጣት ይተውና ወደ ጎረቤታችሁ ይሄዳል። አልሰማም እንዳትሉ ሰምቷል። የአልዓዛርን መታመም ሰምቷል። ወደ አልዓዛር ይመጣል ብለው ሲጠብቁ ወደ ይሁዳ ሄደ። ስለ አልዓዛር ግን መታመም ሰምቷል። አንዳንድ ጊዜ እንደዚህ ነው። የቤት ኪራይ መክፈል ይከብዳችኋል። ብዙ ችግር ውስጥ ትገባላችሁ። ኢየሱስ ይድረስልኝ ብላችሁ ትጮሃላችሁ። ወደ እኔ ይመጣል ብላችሁ ስትጠብቁ ወደ ይሁዳ ይሄዳል። እናንተ የምትጠብቁት ወደ እናንተ እንዲመጣ ነው። ጸሎቴን ጸልያለሁ፣ ሰምቶኛል። እንደሰማቸው እንኳን ይናገራል። ኢየሱስም ሰምቶ ይላል። እና ጥያቄው አንድ ነገር ነው። የኛ ነገር አርጀንት ኬዝ ነው። ፈጣን ምላሽ የሚፈልግ ነው። ፈጥነህና ነው። ፈጥኖ ይመጣል ብለው ሲጠብቁ እሱ ፈጥኖ ወደ ሌላ ቦታ ሄደ። ጥያቄያቸውን ከሰማ በኋላ ኢቭን የሰማበት ስፍራ ላይ ሆኖ 2 ቀን ቆየ። አንዳንድ ጊዜ በህይወታችሁ እንደዚህ ይፈጠራል። ሁሉም አይነት ጸሎት ተመልሶላችሁ አያውቅም። እግዚአብሔር ሆይ ዛሬ ካልመለስክልኝ ነገ ራሴን በገመድ ሰቅላለሁ ስትሉት እሱ ነገ ሌላ ቦታ ሄዷል። ከዛ አንድ ቀን ጨምሬልሃለሁ ከነገ ወዲያ ነው መሰቅለው ትላለህ። እሱም በነገ ወዲያ ሌላ ስፍራ ሄዷል። እግዚአብሔር ሆይ ትዳር ስጠኝ እድሜ እየሄደ የመጨረሻ ጊዜ ላይ ደርሻለሁ ትሉታላችሁ። እሱ እናንተን ያልፍና ሰፈር ውስጥ ያሉ ሴቶችን በሙሉ ያጋባል። እኔ ብቻ ቀረው ትሉታላችሁ። እሱ ደግሞ ሰፈር ውስጥ የቀረች ሴት ባለች ብሎ እናንተን አልፎ ሌላ ሰው ይፈልጋል። አልዓዛር ህይወት ላይ ያጋጠመው እንደዛ ይመጣል ብለው ሲጠብቁት እሱ ጭራሽ ሩቅ ስፍራ ሄደ። የነበረው እዚህ ነበር፣ አልዓዛር እዚህ ነው ነበር። እሱ ጭራሽ ይሁዳ ሄደ። በእንደዚህ አይነት የህይወት ዳይለማ ውስጥ ሆነ ያላችሁ ጌታ መጀመሪያ የተናገረውን ቃል ስሙ። የእግዚአብሔር ክብር እንዲገለጥ ነው ያለው። መጽሐፍ ቅዱስ የያዛችሁ ሰዎች those who have your Bible የዮሐንስ ወንጌል እንከፍታለን። let's go the book of John, the Gospel of John, ምዕራፍ 11 chapter 11 ምዕራፍ 11 chapter 11 ክብር ለኢየሱስ ይሁን። glory to Jesus. ሁላችንም እናውቀው የእግዚአብሔር ቃል ነው። This word is very known by many of us. ሁሉም ሰው everybody, even መጽሐፍ ቅዱስ የማያውቅ ሰው እንኳን ያውቀዋል። even the people who doesn't know the Bible knows it. የአልዓዛርን ታሪክ የማያውቅ ሰው የለም። everybody knows the story of Elazar. ሁላችሁም ታውቁታላችሁ። everybody knows it. ከቁጥር 2 ጀምሮ እናንብብ። let's go from verse 2. ከቁጥር 2 ጀምሮ let's go from verse 2. ላንብብላችሁ። I will read for you. እንደዚህ ይላል። it says like this. ይህች ወንድሟ አልዓዛር የታመመባት ማርያም and it was Mary which anointed the Lord which ornament the whipped the feet of her hair በጌታ ላይ ሽቱን አፍስሳ እግሩን በጠጉሯ ያበሰችው ነበረች። whose brother Lazarus was sick. ኦኬ ወደ ቁጥር 3 verse 3. ስለዚህም እህቶቹ ጌታ ሆይ እነሆ የምትወደው ታሟል ብለው ወደ እርሱ ላኩ። አልዓዛር ታሟል፣ Lazarus was sick, ወደ ኢየሱስ and he sent to Jesus. ጥያቄ ላኩ። he requested him. ምን የሚል ጥያቄ? what was the request? የምትወደው ሰው whom you lovest is ታሟል፣ he is sick, እና ፈጥነህ ድረስ አሉት። you have to come quickly. እሺ ቀጥል። ኢየሱስም ሰምቶ ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ይህ ሕመም ስለ እግዚአብሔር ክብር እንጂ ለሞት አይደለም አለ። ለሞት የሚያደርስ አይደለም አላቸው። and Jesus said this sickness is not unto death but for the glory of God that the Son of God might be glorified thereby. ለሞት የሚያደርስ አይደለም አላቸው። it's not unto death. እሺ ቀጥል። ኢየሱስም ማርታና እህቷን አልዓዛርም ይወድ ነበር። ኢየሱስም ፋሚሊውን ይወደው ነበር። now Jesus loved Martha, his sister and Lazarus. እሺ እንደታመመም በሰማ ጊዜ ያን ጊዜ በነበረበት ስፍራ 2 ቀን ዋለ። እሺ when he heard therefore that he was sick he abode 2 days still the same place where he was. እሺ ቀጥል። ከዚያም በኋላ ለደቀ መዛሙርቱ ወደ ይሁዳ ደግሞ እንሂድ አላቸው። then after that he says to his disciples let's go into Judea again. እሺ ደቀ መዛሙርቱም መምህር ሆይ አይሁድ ከጥቂት ጊዜ በፊት ሊወግሩ ይፈልጉ ነበር፣ ደግሞ ወደዚያ እንሂድ ትላለህን አሉት። እሺ ቀጥል። ኢየሱስም መልሶ ቀኑ 12 ሰዓት አይደለምን? እሺ በቀን የሚመላለስ ቢኖር የዚህ ዓለም ብርሃን ያያልና አይሰናከልም። በሌሊት የሚመላለስ ቢኖር ግን ብርሃን በእርሱ ስለሌለ ይሰናከላል አላቸው። ክብር ለኢየሱስ ይሁን። glory to Jesus.
አሁን እዚህ ውስጥ አንድ ነገር እንድታውቁ ፈልጋለሁ። I want you to understand something in this verse. አላዛር የሚባል ሰው ታሟል። There was a person called Lazarus. He was sick. አላዛር የታመመበት ስፍራ ላይ In the place Lazarus was sick, ሁለቱ እህቶቹ both of his sisters, ወደ ኢየሱስ ጥያቄያቸውን አቀረቡ። they request the question to Jesus. የምትወደው አላዛር The one who loved the most, የምትወደው አላዛር the one who loved the most, እሱ ታሟል፣ he is sick. ፈጥነህ ድረስ አሉት። You have to come quickly. ፈጥነህ ድረስ። You have to come quickly. ከዛ ጌታ እንደዚህ ይላል፣ And Jesus replied, ይሄ በሽታ this sickness, የእግዚአብሔር ክብር እንዲገለጥ እንጂ that the glory of God may manifest, ለሞት የሚያደርስ it's አይደለም not unto death. አላቸው። And he told them. ከዛ ምን ተፈጠረ Do you ልንገራችሁ። know what happened next? በነበረበት ስፍራ 2 ቀን ቆየ። And he stayed for 2 days in the same place that he was. እነ ጴጥሮስ Peter, ጥያቄውን ሰምቷል። they hear the request. ይመለሳል ብለው ሲጠብቁ They think he will go back again. ወደ ይሁዳ እንሂዳላቸው። And he told them, let's go to Judea. ወደ ይሁዳ Let's go to Judea. የጠበቁት ወደ አላዛር እንሂድ ነው። They think they will go to Lazarus. በህይወታችሁ አንዳንድ ጊዜ እንደዚህ አይነት ነገሮች ይፈጠራሉ። Something happens sometimes in your life like this. የሆነ ነገራችሁ እዚህ ይታመማል። Let's say something is sick out there. ወደ ኢየሱስ ትጮኻላችሁ። And you cried unto Jesus. ወደ እናንተ መምጣት ይተውና ወደ ጎረቤታችሁ ይላል። And Jesus left you and came into your neighbor. አልሰማም እንዳትሉ ሰምቷል። He heard you that he may not say that. የአላዛርን መታመም ሰምቷል። He is very sure about the sickness of Lazarus. ወደ አላዛር ይመጣል ብለው ሲጠብቁት They think they will come to Lazarus. ወደ ይሁዳ ሄደ። But he went to Judea. ወደ ይሁዳ He ሄደ። went to Judea. ስለ አላዛር ግን መታመም ሰምቷል። But he heard about the sickness of Lazarus. ስለ አላዛር መታመም በደንብ አድርጎ ነው የሰማው። He heard very thing about Lazarus. አንዳንድ ጊዜ እንደዚህ ነው። Sometimes it's like that. የቤት ኪራይ መክፈል ይከብዳችኋል። That's why it is very difficult to pay the rent. ብዙ ችግር ውስጥ ትገባላችሁ። You may be in different problems. ኢየሱስዬ ድረስልኝ ብላችሁ ትጮኻላችሁ። You cried unto Jesus that he may visit you. ወደ እኔ ይመጣል ብላችሁ ስትጠብቁ ወደ ይሁዳ ይሄዳል እሱ። But he went to Judea, yet you expect him to come. እናንተ የምትጠብቁት ወደ እናንተ እንዲመጣ ነው። ጸሎቴን ጸልያለሁ፣ ሰምቶኛል። እንደሰማቸው እንኳን ይናገራል። ኢየሱስም ሰምቶ ይላል። ያማለ ሰምቷል። Though Jesus heard your prayer as Lazarus prayed, heard, but he didn't come to your life. እና ጥያቄው አንድ ነገር ነው። The request is one thing. የኛ ነገር አርጀንት ኬዝ ነው፣ ፈጣን ምላሽ የሚፈልግ ነው። ፈጥነህና ነው የተባለው። He said you have to come very quickly for our case is emergent. ፈጥኖ ይመጣል ብለው ሲጠብቁ እሱ ፈጥኖ ወደ ሌላ ቦታ ሄደ። And he went quickly into other place, yet they expect him to come quickly. ጥያቄያቸውን ከሰማ በኋላ ኢቭን የሰማበት ስፍራ ላይ ሆኖ 2 ቀን ቆየ። And Jesus stayed for 2 days long in the same place after he heard them. አንዳንድ ጊዜ በህይወታችሁ እንደዚህ ይፈጠራል። Sometimes this thing can happen in your life. ልከኛ ሁሉም አይነት ጸሎት ተመልሶላችሁ አያውቅም። Not every prayer that you prayed God requested you answered እግዚአብሔር ሆይ you. ዛሬ ካልመለስክልኝ ነገ ራሴን በገመድ ሰቅላለሁ ስትሉት እሱ ነገ ሌላ ቦታ ሄዷል። He went to there that I will suicide myself when you prayed there. ከዛ አንድ ቀን ጨምሬልሃለሁ ከነገ ወዲያ ነው የምሰቅለው ትላለህ። እሱም በነገ ወዲያ ሌላ ስፍራ ሄዷል። It says he went to another day, though you increase your days of your suicide. ከዛ እግዚአብሔር ሆይ ትዳር ስጠኝ እድሜ እየሄደ ነው የመጨረሻ ጊዜ ላይ ደርሻለሁ ትሉታላችሁ። You pray that God give me marriage, I'm the end of my age. እሱ እናንተን ያልፍና ሰፈር ውስጥ ያሉ ሴቶችን በሙሉ ያጋባል። And he went there that he goes to a city that he married every woman there. እኔ ብቻ ቀረሁ ትሉታላችሁ። He says I alone left. እሱ ደግሞ ሰፈር ውስጥ የቀረች ሴት ማለች ብሎ እናንተን አልፎ ሌላ ሰው ይፈልጋል። And he searched for other person and he left you. አላዛር ህይወት ላይ ያጋጠመው እንደዛ ነው። This case is the same case happened with Lazarus. ይመጣል ብለው ሲጠብቁት When he expect them to እሱ come, ጭራሽ ሩቅ ስፍራ ሄደ። and at the same time he left them for far long. የነበረው እዚህ ነበር። He was near አላዛር እዚህ ነው የነበረው። Lazarus was sick around እሱ there. ጭራሽ ይሁዳ ሄደ። And he went far to Judea. በእንደዚህ አይነት የህይወት ዳይለማ ውስጥ ከሆነ ያላችሁ If you are in such kind of dilemma, ጌታ መጀመሪያ የተናገረውን ቃል ስሙ። let's hear that the Lord heard first. የእግዚአብሔር ክብር እንዲገለጥ ነው ያለው። That the glory of God may manifest. ምን ማለት እንደሆነ Do ልንገራችሁ። you know what the reason is? ምን ማለት እንደሆነ Let me ልንገራችሁ። tell you the secret. የእግዚአብሔር ክብር እንዲገለጥ ማለት What does it mean? What the glory of God may manifest? የመጀመሪያ ቀን ሰምቶ ጥሏቸው ሄዷል። The first time he heard them and he left them. የነበረበት ስፍራ 2 ቀን ቆይቷል። He stayed for 2 long days. ይመጣል ሲባል ይሁዳ ነው ሄደው And he went to Judea after that. እና ጭራሽ የራቀ ነው የሚመስለው። They told that he was far and far ከዛ again. እንደዚህ ያለ የእግዚአብሔር ክብር እንዲገለጥበት As he told them the glory of God may manifest again. አንዳንድ ጊዜ ዝም ብሏችሁ እግዚአብሔር ወደ ይሁዳ ከሄደ If God forsake you and went to Judea, የመለሰ ሰዓት የሚገለጠው የእግዚአብሔር ክብር ነው። the moment he replied you, that glory may manifest. ወደ ይሁዳ ከሄደ ጸሎታችሁ እንዳታቋርጡ። So you have to continue your prayer if you go to Judea. You have to continue your prayer. የእናንተ ምላሽ እንደሌሎቹ አይሆንም። Because your reply shall not
be like ሰፈሩን others. የሚያነጋግር ነው የሚሆነው። Everybody will complain about you. ሙሉ ከተማውን የሚያነጋግር ነው የሚሆነው። Everybody will gossip about you. ጥሎኝ ሄደ ማለት የለባችሁ። You should not say that he left me. ወደ ይሁዳ የሄደ ሊመስል ይችላል። It may seem that he went to Judea. ወደ ይሁዳም ሲሄድ ግን ልቡ ውስጥ ያለው አላዛር ነው። But he is in his heart was Lazarus. ስለ አላዛር እያወራቸው ነው He የሄደው። was speaking about Lazarus. ለና አላዛር ቤት ከአላዛር ቤት የራቀ ነው የሚመስለው። They thought for the family of Lazarus he is far away. ኢየሱስ ግን እያወራ እንኳን የሚሄደው ስለ አላዛር ነው። But Jesus was meditating about Lazarus. ራቀ ይሉታል ግን ስለ አላዛር እያሰበ ነው He የሚሄደው። was thinking immediately about Lazarus. የራቀ እንዳይመስላችሁ። He is not far beyond. ስለ እናንተ አሁንም እያሰበ ነው። He is now thinking about ስለ you. እናንተ አሁንም እየተጨነቀ The same thing thinking about you. የተመለሰ ሰዓት The moment he replies, ሰፈሩ በሙሉ ስለ እናንተ ነው የሚያወራው። everybody will speak about you. አካባቢው በሙሉ ስለ እናንተ ነው You የሚያወራው። never speak about you. አገሩ በሙሉ ስለ እናንተ ነው የሚያወራው። Every country will speak about you. አገሩ በሙሉ ስለ እናንተ ነው የሚያወራው። Everybody will speak about you. ለዛ ነው ብዙ ጊዜ እናገራለሁ። That's why I speak many times. የጸሎት መልስ ሲዘገይ እጅግ በጣም ጥሩ ነው። That's why you pray sometimes when it delays. ሁሉ ጊዜ የጸሎት መልስ ከዘገየ እጅግ በጣም ደስተኛ ነው መሆን ያለበት። You have to rejoice that when your prayer are delayed. ኢየሱስ እንደተናገረው As Jesus was replied. የዘገየው የእግዚአብሔር ክብር እንዲገለጥ ነው። For one reason that your prayers are delayed. እዛ ስፍራ ውስጥ That means in that place. ቁጭ በሉ። You may have your seat. እዛ ስፍራ ውስጥ In that place. ልክ ኢየሱስ ሲዘገይ When Jesus delayed. ምን እንደሚፈጠር Do ልንገራችሁ። you know what happened? ሐኪሞች ይሞክራሉ። Doctors will try. አላዛር ላይ የሞከሩ ነው። He was trying in Lazarus' life. ኢየሱስ እስኪመጣ ድረስ አላዛር ላይ የሞከሩ ነው። And he was trying and trying. ዶክተሮቹ መድኃኒታቸውን በሙሉ ጨረሱ። And doctors fitted every medicine they have. ያ ጥሩ ነው። That's good. because ኢየሱስ ሊፈውስ የመጣ ሰዓት ዶክተሮች እኔ የሰጠሁት መድኃኒት ነው አይሉ። Because doctors will not testify that they healed ለዛም them. ጸሎታችሁ የዘገየ ሰዓት That's why the moment your prayers are delayed. አጎቴ አትሉ። He says my uncle. አባቴ ረድቶኝ ነው አትሉ። He says my father is. የሆነ ሰው መጥቶልኝ ነው አትሉ። It's not because of one እዛ person. ስፍራ ላይ የሚገለጠው እሱ ብቻ ነው። He will glorify in that place. He by himself alone. የሚገለጠው እሱ ብቻ ነው። He by himself will glorify in that place. እና የዘገየ መሰለ። That's why they thought that he's delayed. ቀጥልሽ ወደ ይሁዳ ሄደ። ወደ ይሁዳ ኢየሱስ ወዴት ሄደ? ወደ ይሁዳ። እሺ ይህንንም ተናገረ። ከዚህም በኋላ ወዳጃችን አልዓዛር ተኝቷል፣ ነገር ግን ከእንቅልፉ ላስነሳው ሄዳለሁ አላቸው። ምን ልለው? ከእንቅልፉ ላስነሳው ሄዳለሁ አላቸው። አሁን እዚህ ያነበባችሁት ስፍራ ላይ In a verse that you read there, አንድ ነገር እንዲገባችሁ ፈልጋለሁ። you have to understand one thing. አብሮት ሐዋርያቱ አለ። His disciples with him. ስለ አልዓዛር ሲያወራ እንደዚህ ነው ያለው። He replied about Lazarus. ወዳጅ አይደለም ያለው። He doesn't say ወዳጃችን ያለው። He says our friend. አልዓዛር የሁሉም ሐዋርያት ጓደኛ ነው። He is a friend of every disciple. የኢየሱስም ጭምር ጓደኛ ነው። Including a friend of Jesus. ተኝቷል አልዓዛር። He was asleep. የሁላችንም ወዳጅ ነን አለ። He says he is our friend. አልዓዛር ባለበት ችግር ውስጥ ግን ሁላችንም ልረዳው አንችልም። ልረዳው የምችለው ከወዳጅ የምጠጋጋው እኔ ብቻ ሄዳለሁ። I alone who can only help him. ሰውየው ብዙ ወዳጆች ነው ያሉት። He has many friends. ከእንቅልፍ የሚቀሰቅሰው ግን የናዝሬቱ ኢየሱስ ብቻ ነው። But only Jesus of Nazareth will awaken. ብዙ ወዳጆች ይኖራቸዋል። You may have many friends. ለዛ አልዓዛር ወዳጃችን አልዓዛር አለ። He says our friend Lazarus. ወዳጃችን ነው። He's our friend. ወዳጃችን ነው። He's our friend. ግን የሚሄደው እኔ ነኝ አላቸው። But I will awake him. ጴጥሮስ አንተ ብትሄድ ምንም ማድረጋችን። Peter, you will not do anything. አልዓዛር ብዙ ወዳጆች አሉት። You see, Lazarus has many friends. በእንደዚህ አይነት የጭንቅ ሰዓት ግን ሊረዳው የሚችለው ከወዳጅና ከወንድም የሚጠጋጋው አንድ እሱ ብቻ ነው። Only Jesus of Nazareth, who is best our friend, who can help him. ብዙ ወዳጆች ሊኖራችሁ You ይችላል። may have many friends. እንደ አልዓዛር አይነት ሁኔታ ውስጥ ስትገቡ ግን ሊረዳችሁ የሚመጣ ወዳጅ አንድ ብቻ ነው። It is only one friend who can help you in such case. ወዳጃችን አልዓዛር ታሟል አለ። It says our friend Lazarus is sick. ተኝቷል። He sleep. ለመቀስቀስ ግን አብረን እንሄዳለን አላለም። He doesn't say we go together. ለመቀስቀስ የሚሄደው እኔ ነኝ። But he says I will go. ወዳጆቻችሁ የማይረዳቸው ስፍራ ላይ In a place your friends cannot help you longer. ብቻውን የሚመጣ ሌላ ወዳጅ The አለ። only friend that comes alone. ብቻውን ሊያግዛችሁ የሚመጣ The ሌላ only ወዳጅ። friend that comes alone. ብቻውን ሊረዳችሁ የሚመጣ ሌላ There is a ወዳጅ። friend that comes alone. you see ሰው በወዳጆቹ ብዛት አይደለም። So because a man cannot deliver it by many friends he ይሄ has. ሁሉ ወዳጅ ኑሮት አልዓዛር Lazarus has many friends, ማንም ሰው ሊረዳው አልቻለም። but nobody can help him. ኢየሱስ ጠበቀና Jesus waited unto them. አሁን አልዓዛር የሁላችንም ወዳጅ ነው አለ። And Lazarus is our friend, ግን በእንደዚህ አይነት ሁኔታ ውስጥ ልረዱት አትችሉም። but you cannot help him ሰው longer. እኔ እሄዳለሁ አለ። I will go. ብዙ ወዳጆች ያሏችሁ
And you have many friends. ብዙ ይረዱኛል ብላችሁ የምትጠብቋቸው ሰዎች ያሏችሁ። You have many friends that you expect. ነገር ግን ምንም ነገር ያላያችሁ ሰዎች። Yet if you don't see anything in your life. ዛሬ በህይወታችሁ ላይ ተነብያለሁ። Today I'm going to declare it to your life. ከወዳጆቻችሁ ይልቅ የሚጠጋጋ ወዳጅ። He is a friend more than a friend. ከወንድሞቻችሁ ይልቅ የሚጠጋጋ ወንድም። He is a brother more than a brother. ከአባት ይልቅ የሚጠጋጋ አባት። He is a father more than a father. ከእናት ይልቅ የሚጠጋጋ እናት። He is a mother more than mother. እሱ ብቻውን He alone. ሊረዳችሁ ሲመጣ ያለው። I see is coming. ሊረዳችሁ ሲመጣ ያለው። I see to help coming. ቁጭ በሉ። You may have your seat. እሺ ቀጥል። እንግዲህም እሺ ደቀ መዛሙርቱ ጌታ ሆይ ተኝቶ እንደሆነ ይድናል አሉት። ጌታ ሆይ ተኝቶ እንደሆነ ይድናል አሉት። ኢየሱስም ስለሞቱ ተናግሮ ነበር። ኢየሱስም ስለሞቱ ተናግሮ ነበር። እነርሱ ግን ስለ እንቅልፍ መተኛት እንደተናገረ መሰላቸው። እነሱ ግን ስለ እንቅልፍ መተኛት የተናገረ መሰላቸው። እሺ እንግዲህ ያን ጊዜ ኢየሱስ በግልጥ አልዓዛር ሞቷል ብሎ በምን ነገራቸው? በግልጽ He told them plainly that Lazarus is dead. እንድታም ክብር ለኢየሱስ። Glory to Jesus. አልዓዛር ሞቷል ብሎ በግልጽ ምን አላቸው? He told them plainly Lazarus is dead. ለምን በግልጽ እንደነገራቸው? Do you know the reason that he told them? ቁጥር 4 እስኪ አንብቡት። Let's go to verse 4. ቁጥር 4 Verse 4. አሁን ይሄንን ሳወራና ሳስተምር When I teach you about this secret, አንድ ትንቢታዊ የሆነ ነገር ይገለጥላችኋል። and one prophetic things will reveal unto you. እሺ ኢየሱስም ሰምቶ ቁጥር 4 እሺ ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ እንጂ ለሞት የሚያደርስ አይደለም። አሁን በደንብ ስሙኝ። Listen to me carefully. አሁን ሰዎች መልእክተኞች ተልከዋል። And there was a servant and a messenger. ኢየሱስ ምላሽ እየሰጠ ነው። Jesus giving a reply. ምላሽ ሲሰጥ When he give a reply, ይሄ በሽታ አለ this sickness ለሞት የሚያደርስ አይደለም። is not unto death. ምን ማለት ነው? What does it mean? ለሞት የሚያደርስ አይደለም። What does it mean? አሁን ሁለት አይነት ትርጉም መተርጎም ይችላልላችሁ። You can interpret two different things. ለሞት የማይደርስ አይደለም ማለት አይሞትም ማለት ነው አይደለ? The first thing that he will not die. በቃ አይሞትም ብለው አምነው ሄዱ። And everybody believed Lazarus will not die. እዚህ ስፍራ ላይ ኢየሱስ ሲተነብይ የተሳሳተ ይመስላል። So it seems that Jesus was mistaken that when he prophesied. Am I right? ለሞት አያደርስም አላቸው። He says he will not die. ለሞት አያደርስም። It's not unto death. እዚህ ስፍራ ላይ ኢየሱስ የተሳሳተ መሰላቸው። They think that Jesus was mistaken. ከዛ እንደዚህ አለ። And he replied them. ቅድም ያነበብነው ስፍራ ላይ Next. ስንት ቁጥር ላይ ነበር? 14 ቁጥር 14 ላይ አልዓዛር ሞቷል ብሎ በግልጽ ነገራቸው። And Jesus replied them plainly that Lazarus is dead. ያ ማለት በሽፍኑ ቁጥር 4 ላይ ኦሬዲ ሞቷል ብሏቸዋል። And he told me already that plainly he's dead. የሱ ቋንቋ አልገባቸውም እንጂ ኦሬዲ ሞቷል ብሏቸዋል። But he couldn't understand that he's dead. ስለ መተኛትና ስላለ መተኛት የተናገረን ይመስላቸው። It seems that he's speaking about sleeping or not. እና በግልጽ አላቸው። Plainly. አሁን ልንገራችሁ። Let me tell you one thing. አልዓዛር ሞቷል። Lazarus is dead. ምን ማለት እንደሆነ ልንገራችሁ። What does it mean? አልዓዛር እዛ ጋር ነው። Lazarus was there. ኢየሱስ እዚህ ነበር። Jesus was there. ሁለት ቀን የቆየበት ስፍራ። And he stayed until 2 days. ሰዎች መጡ። And people came. አልዓዛር ታሟል አሉት። They told him that Lazarus was sick. ለሞት የሚያደርስ አይደለም የእግዚአብሔር ክብር እንዲገለጥ ነው አላቸው። He told them that he's not unto death but unto glory of God. ሁለት ቀን እዚህ ስፍራ ቆየ። He stayed for 2 days long. ይመጣል ሲባል ወደ ይሁዳ ሄደ። He expected them to come but yet he went to ወደ Judea. ይሁዳ ሲሄድ The moment he went to ስለ Judea, አልዓዛር ኢንፎርሜሽን የሚያደርሰው ሰው የለም። nobody can give an information about Lazarus. እየሄዱ አልዓዛር ታሟል ይላቸዋል። And he told them Lazarus is sick. አንድ ስፍራ ላይ ሲደርሱ When he met one place, አልዓዛር ሞቷል አላቸው። he told them Lazarus is dead. መቼ ሲሉት ናው When he says now and now and now. በመንገዱ ውስጥ ጂሰስ የአልዓዛርን ሁኔታ እየተከታተለ He is taking control of in his journey about the situation of ወደ ሌላ Lazarus. ከተማ እየሄደ ነው He የመሰላቸው። was walking into the same he ወደ was ሌላ walking. ከተማ እየሄደ ነው ሲታይ። He seems to be walking to other place. በመንገዱ ውስጥ ግን But in his journey, አሁን አላቸው he says now ሐኪሞች አልቻሉም። doctors cannot do it. በቃ ኦክሲጅኑ በሙሉ ተነቅሏል አሉት። Everything is pulled out. አሁን አልዓዛር አክትሞለታል። Now Lazarus is accomplished. ሞቷል አላቸው። He's dead. አስቡት እነዚህ 3 እና 4 ቀናቶች Imagine before these 3 and 4 days, ከአልዓዛር ውጭ ሌላ ቶፒክ የለም። he was not other topic rather than Lazarus. የእግዚአብሔርን ልብ ብታዩት ለእናንተ ያለው ልብ እንደዛ ነው። This is the heart of God for you. ለእናንተ ያለው ልብ እንደዛ This ነው። is the heart of God for you. ወክ እያደረገ ነው። He is walking. ወክ እያደረገ He is walking. ሰዎች ኦኬ ይሁዳ ከተማ የሚያገኘው ሰው አለ እዛ እኮ በድንጋይ መተውታል አባሮታል እያሉ ነው። People think about who meet about Judea. ወክ እያደረገ He was walking. አንድ ስፍራ ላይ ደረሰ። He went into one place. አሁን በግልጽ ልንገራችሁ Now I will tell you plainly. አልዓዛር ሞቷል። Lazarus is dead. አልዓዛር ሞቷል። Lazarus is dead. አልዓዛር ሞቷል። Lazarus is dead. አልዓዛር ምን ብሏል?
ሞቷል። አላዛር ሞቷል። ስለናንተ የሚነግረው ሌላ ሰው ያስፈልገው። He doesn't to do another information from other person. የናንተን ጉዳይ ሌላ ሰው አይሰጥም። He will not give you your information from others. ስለናንተ ጤንነት ዶክተሮች አይደለም ሪፖርት የሚነግሩት። He doesn't appear reports from doctors. እያንዳንዱ ጉዞቻችሁን ይከታተላል። He walks onto every step of your life. እያንዳንዱ መንገዳችሁን ይከታተላል። Every step of your journey. እያንዳንዱ መንገዳችሁን ይከታተላል። Everything of your journey. እዚህ ስፍራ ደረሰና አላዛር አለ። And he told them in this place. አሁን በግልጽ ልንገራችሁ። And let he tell him plainly. አላዛር ሞቷል። Lazarus is dead. አላዛር ምን ብሏል? Lazarus is dead. ሞቷል። ይሄን ሁሉ መንገድ sometimes ጸሎታችሁ ሳይመለስ ሲቀር የተረሳችሁን ይመስላችሁ። You think God forsake you that your prayers might not be answered. ስለናንተ ግድ የሌለ ይመስላችኋል። You think that he forsake you. ግን ከday one ጀምሮ እናንተን ጉዳይ ተከታተለ። But he is looking after every case from day one. አንድ ስፍራ ላይ ደረሰ። He went into one place. ማንንም ሰው መጥቶ አልነገረው። And nobody reported him. ወዳጃችን አላዛር ሞቷል። He told them that Lazarus our friend is already dead. አሁን ማስተምራችሁን ቃል ማስተምረው አሁን ከመናነበው ቃል ተነስተን ነው። I'm going to teach you from the verse that we're going to read. Okay. እንድታምኑ በዚህ ባለመኖሬ ስለናንተ ደስ ይለኛል። በቃ እንድታምኑ በዚያ ባለመኖሬ ስለናንተ ምን ይለኛል? አሁን በደንብ ስሙ። Listen to me carefully. አሁን በደንብ ስሙ። Listen to me carefully. ክብር ለኢየሱስ ይሁን። Glory to Jesus. እግዚአብሔር ሆይ በሉስ። Oh God. በእኔ ጉዳይ ሁሉ ላይ In my case. በኃይል ጣልቃ ግባ። I need your intervention. በኃይል ጣልቃ ግባ። I need your intervention. በኃይል ጣልቃ ግባ። I need your intervention. በደንብ ስሙኝ። Listen to me carefully. ቁጥር 15 ላይ እንደዚህ አላቸው። He went into verse 15. እንድታምኑ አላቸው። That he may believe. እዚያ ባለመኖሬ It's glad that ደስ ይበላችሁ አላቸው። I was not there. ምን ማለት እንደሆነ ልንገራችሁ። What does it mean? በዚያ ምን በማለቴ ባለመኖሬ። አሁን ኢየሱስ ቆንጆ የሆነ ሚስጥር እየነገራቸው ነው። Jesus was telling them a beautiful secret. አላዛር የሞተው The reason Lazarus died. ከበሽታው የተነሳ አይደለም። It's not because of his አላዛር sickness. የሞተው Lazarus is dead. እኔ በዚያ ባለመኖሬ ነው። Because I was not there. በሽታው አላዛርን የመግደል አቅም የለውም። Because the sickness doesn't have the power over his በሽታው life. አቅም ያገኘው አላዛር ያለበት ስፍራ ላይ እኔ ስላልነበርኩ ነው። The sickness had advantage that I may not be there. አላዛር የሞተው እኔ ስላልነበርኩ ነው። It's not he died because I'm not there. አሁን የነገራቸው ነው። Let me tell you one thing. በእናንተና በአላዛር መካከል ያለው ልዩነት The difference between you and Lazarus. አላዛር እንዲሞት የሆነው እኔ በዛ ባለመኖሬ ነው። It's died because I was not there. እናንተ ደግሞ አሁን በህይወት ያላችሁት እኔ ከእናንተ ጋር በመኖሬ ነው። And you are always alive that I am with you. አላዛር የሞተው እኔ ባለመኖሬ ነው። Lazarus died because I was not with you. እናንተ ያልሞታችሁት ደግሞ እኔ ከእናንተ ጋር The same thing that he not die, I am with them also. ከእናንተ ጋር በመኖሬ ነው። Because I am with you also. አንድ ነገር እንዲገባችሁ Let me ፈልጋለሁ። understand you one ዛሬ thing. ስለ እግዚአብሔር መገኘት ስለማስተምር Because I'm going to tell you about the presence of God. አላዛር የሞተው The reason that Lazarus died. ካንሰር ስለያዘው It's አይደለም። not because of cancer. መድኃኒቶቹ ስላልሰሩለት It's አይደለም። not because of the medicine cannot work. በሽታው ፓወርፉል ስለሆነም It's አይደለም። not because the sickness is powerful. አላዛር የሞተው The reason Lazarus died. ጌታ ኢየሱስ እዛ ባለመኖሩ Because Jesus of Nazareth was not there. ጌታ ኢየሱስ እዛ ባለመኖሩ Because Jesus of Nazareth was not there. የአላዛር እህት ማርታ ራሷ Martha by himself, ይሄ ተገልጦላት when she revealed this thing, መምህር ሆይ አንተ እዚህ ብትኖር ኖሮ አላዛር አይሞትም ብሏል። because she understand if you were among of us, he couldn't die. ሰዎች መሞት የሚጀምሩት So people start to die. ያሉበት ስፍራ ላይ It's in the place where they are. የኢየሱስን ህልውና ሲያጡት ነው። Because when they miss the presence of Jesus, የኢየሱስን ህልውና ሲያጡት the ነው። moment they miss the presence of Jesus, ለዛ ነው አሁን people die. በደንብ ስሙኝ። Listen to me carefully. ክብር ለኢየሱስ ይሁን። Glory to Jesus. በጂኦግራፊ In a geography, ሁለት ነገር አለ። there are two things. ስለ ቮልካኖ ሲያስተምሯቸው When he told them about volcano, ቮልካኖ ማለት እሳተ ገሞራ ማለት ነው። about when you speak about volcano, ልክ you know ነው እሳተ that. ገሞራ Yes. እና በጂኦግራፊ In a geography, ሁለት አይነት እሳተ ገሞራ አለ። there are two kind of volcano. አንደኛ አክቲቭ የሆነ ነው። The first one is active. ሁለተኛው ደግሞ ዶርማንት የሚባል ነው። The second one is dormant. ዶርማንት የሚባለው The dormant volcano, እሳቱን ታዩታላችሁ፣ you can see the fire. አይንቀሳቀስም። It doesn't move. እዛው ስፍራ ላይ ስታክ ያደርጋል። He's stuck in there. ምንም መፍጠር አይችልም። He can't do anything. በቃ ይሄ የተነፈሰ ነው የሚሉት። They said it's because he has an air. ቁጭ ያለ ነው። He's there. አክቲቭ ደግሞ The one who is active, ኤኒ ታይም ሊፈነዳ ይችላል። he can bombard at any time. ኤኒ ታይም አክቲቭ ነው። He is active at any time. በደንብ ስሙ።
Listen to me. በህይወታችን ውስጥ In our life, ሁለት አይነት የእግዚአብሔር መገኘት አለ። there are two kind of presence of God. የመጀመሪያው The first one, በሁሉም ስፍራ ያለ የሱ መገኘት ነው። it is among all of us. ሁለተኛው ደግሞ But the second one, አክቲቭ የሆነ የሱ መገኘት is ነው። the active presence of God. አክቲቭ የሆነ The active presence of God. የሚንቀሳቀስ Moves. የሚሰራ He's quickened. የሆነ ነገር የሚያደርግ He can do anything. መገኘት ነው። That's the presence of God. ሁሉም ስፍራ ያለ መገኘት አሁን እዛ ባለመኖር ሲላቸው And the reason that I was not there, ሁሉም ስፍራ እሱ አለ። because he is in every place. አክቲቭ ሆኖ ግን አይደለም አላዛር ጋር የነበረው። But it was not active with him. አክቲቭ ሆኖ አይደለም It የነበረው። was not active. ሶ እኔ እዛ ባለመኖር ሲል In the place that I was not there, አላዛር የሞተው the reason Lazarus was dead, አክቲቭ የእግዚአብሔር ህልውና ወይም የሚንቀሳቀስ የእግዚአብሔር ህልውና ማለት it means active the presence of God. ምን ማለት እንደሆነ ልንገራችሁ። Let me show you one thing. አክቲቭ የሆነ የእግዚአብሔር What ህልውና does it mean? አክቲቭ የሆነ የእግዚአብሔር ህልውና What does it mean? ውሃ ጠምቷቸዋል። You want to drink water? ውሃ ጠምቷቸዋል። You want to drink water? እኔ እዚህ ያለው I'm there. የለም እንዳትሉኝ አለው። Because I'm there, you can't say I don't have. እያያችሁ ነው። You are looking at me. እያያችሁ ነው። You are looking at me. እያያችሁ ነው። You are looking at me. አለው I'm there. አለው I'm there. ውሃ ጥሙ መቼ እንደሚገላችሁ ልንገራችሁ። Let me tell you what the thirsty of water will kill you. ውሃ ጥሙ መቼ እንደሚገላችሁ። Let me tell you. በውሃ ጥም የተሰቃያችሁ ነው። You are thirsty, Lord of. እኔ ውሃ እናንተ ጋር ይዤ መምጣት ካቆምኩ የዛን ጊዜ ትሞታላችሁ። You will die if I don't bring you water unto you. በፍጹም የዛን ጊዜ ትሞታላችሁ። You will die. አላዛር የታመመበት ስፍራ ላይ In a place Lazarus was sick. እዛ ስፍራ ላይ እግዚአብሔር መገኘት አለ። In that place was the presence of God. አሁን ኢየሱስ እዛ ባለመኖሬ ሲል When Jesus said I was not there, እኔ እዛ ስፍራ ላይ ፈውስ ይዤለት መጣ ነበር ብኖር። he says if I would be there I would bring him healing. በውሃ ጥም ውስጥ ናችሁ። That you are in a thirsty እኔ situation. እዚህ ያለው I am holding ውሃውን there. ስላላመጣሁላችሁ ትሞታላችሁ። You die because of the thirst I didn't give you. አክቲቭ አይደለም የኔ መገኘት እናንተ ጋር። My presence among you is not active. ሃሎ Are you with me? ማስተምሩ የገባችሁ ነው? Can you understand me? እየገባችሁ ነው? እና አላዛር አለ And he says Lazarus, የሞተው አላቸው the reason he died, በዚያ ባለመኖሬ ነው። it's not because I was there. እኔ እዛ ስላልነበርኩ ነው። No, I was not there. በህይወታችሁ ውስጥ In your life, አክቲቭ የሆነ የእግዚአብሔር መገኘት የሌለበት ስፍራ in a place that there is no active presence of God, ሁል ጊዜ ሞትን ትለማመዳላችሁ። every time death will come to near to ሞትን you. ትለማመዳላችሁ። Every time death come. ምን ማለት እንደሆነ What ላስተምራችሁ። does it mean? ምሳሌ አገልጋይ ናችሁ፣ Let's say that you are a minister. ታገለግላላችሁ። You minister. እዚህ ጋር ትመጣላችሁ። And you came there. ከማገልገላችሁ በፊት ጸልያላችሁ። I pray for you or you pray. የእግዚአብሔር ህልውና እንዲንቀሳቀስ We ጸልያላችሁ። pray that the active presence of God may move. አሁን በዚህ ስፍራ ውስጥ In this place, ስለምትጸልዩ till you pray, ስለምትጮሁ that you cry, የእግዚአብሔር ህልውና አብሯችሁ ይሰራል። the presence of God is tightly with you. እዚህ አክቲቭ ሆኖ የሰራው የእግዚአብሔር ህልውና The presence of God which was active there, ትዳሬን ያስጠላል ብላችሁ ካመናችሁ ሞኞች ናችሁ። if you believe that my marriage will deliver, you are fool. ልክ ከዚህ ስትወጡ The moment you forsake this place, ቤታችሁ ጭቅጭቅ ይፈጠራል። at the moment you want to go there, that's nagging. ጀመራት It ትባባላላችሁ። says you start to nag. እዚህ ስትመጡ When you came to there, ህልውናው እዚህ በእናንተ ላይፍ ላይ አክቲቭ እንዲሆን ስላደረጋችሁት because you make his active presence in እዚህ your ሰዎች life, ይፈወሳሉ። people get healed. ለመፋታት የፍርድ ቤት ወረቀት ይዛችሁ ትሄዳላችሁ። But you bring your divorce paper to court. ትዳራችሁ ላይ መገኘቱን አክቲቭ አላረጋችሁትም። But he couldn't active that into your marriage. ምን ማለት ነው? ልክ ጀመራት ነው የምትሉት እንጂ ጋድ በዛ ትዳር ውስጥ ጣልቃ እንዲገባ አትጸልዩ። You don't pray that God may intervene in your situation. ባህሪው አስቸጋሪ ነው የምትዩ እንጂ እዛ ስፍራ ላይ የእግዚአብሔር ህልውና አክቲቭ ሆኖ እንዲንቀሳቀስ አታደርጉ። You don't pray that the presence of me active, but you complain that his character is የሱ weak. ህልውና አክቲቭ ባልሆነበት ስፍራ So in a place where there is no active presence, ኦልዌይስ ሞት አለ። there is always death. ፋይናንሻል ነገራችሁ ላይ ሞት In አለ። your finance there is death. ሁሉም ነገራችሁ ላይ In ሞት ይኖራል። every aspect there is things. እኔ በዚያ ባለመኖሪያ አላቸው። Because I was not there, በዛ ምክንያት ነው አላዛር የሞተው። because of that Lazarus is dead. መጽሐፍ ቅዱስ የያዛችሁ ሰዎች Those who have the Bible, የኢዮብን መጽሐፍ ክፈቱ። let's go to the book of Job, ኢዮብ ምዕራፍ 2 chapter 2. ቁጥር 9። Job chapter 2 verse 9. እሺ ሚስቱም እስካሁን ፍጽምናህን ይዛሃልን? በደንብ ስሙኝ። የኢዮብ ሚስት ነች። This is the wife of Job. ሚስቱም እስካሁን Does you still ፍጽምናህን ይዛሃል አለችው። retain thine integrity? እሺ እግዚአብሔርን ስደብና ሙት አለችው። She told him that curse God and die. በቃ እግዚአብሔርን ስደብና Curse God and die. ምን ማለት እንደሆነ ልንገራችሁ። What does it mean? ኢዮብ ቁስል በቁስል ነው። That Job was struck by heavy sickness. በሕክምናው ዓለም ኦልሬዲ እንደሞተ ነው የሚቆጠረው። He's already about to die. ሚስቱ ጠበቀች። And his wife
ሰውየው አይሞትም። When he started not to die, ጠበቀች። he waited him. ከስቃዩ ቢገላገል ይሻላል ቢሞት ይሻላል እያለች ጠበቀች። She waited him that he will die. ሰውየው የሚሞት አይነት አይደለም። But this guy is not a man who can die quickly. ያ ሁሉ ቁስል አለ ግን አይሞትም። He can't die though there was a many sickness in his body. ሳምባው ችግር አለበት፣ ኩላሊቱ ችግር አለበት፣ ቆዳው ችግር አለበት። Every his skin, his kidney, his lungs were sick. ሁሉም አይነት የሰውነት ክፍሉ ችግር አለበት፣ አይሞትም። Everything was struck but yet he cannot die. አስቡት፣ ሁሉም ነገር ችግር አለበት። Imagine everything was sick. ችግር የሌለበት ስፍራ የለውም። እዩ There was no such kind of he was not there. እግሩ ችግር አለበት። His legs was not moving. እጁ ችግር አለበት። His hands was not. ቆዳው በሙሉ ችግር አለበት። Every his skin was struck. ሰውየው አይሞትም። But the man cannot die. ሚስቱ and his wife, አንድ ሚስጥር ገባች። she understanding one thing. ኢዮብ ያልሞተው the reason that Job cannot, it is for one. so መሞት ከፈለክ አለች if you want to die, እግዚአብሔርን ስደበው፣ curse God, ባንተ ህይወት አክቲቭ እንዳይሆን አድርገው። and make that it may not የዛን ጊዜ በሽታው አይደለም፣ it's not because of the sickness, ይገላል። he will kill by himself. በሽታ አይደለም እናንተን የሚገላችሁ። it's not sickness that will kill you. በእናንተ ህይወት ላይ እሱ አክቲቭ ያልሆነ ሰዓት at the moment he is not active in your life. ጌታ ኢየሱስ መስቀል ላይ ሲንጠለጠል አይታችሁታል? do you know that when he crucified, የተናገረው ቃል አንድ ነው። there is one word, አምላኬ አምላኬ ለምን ተውከኝ? our father why you forsake me? immediately he forsake him. 2 ደቂቃ 3 ደቂቃ አልቆየም። he doesn't remain for 3 minutes. immediately he died. አክቲቭ የሆነ እግዚአብሔር መገኘት የሌለበት ስፍራ፣ in a place where is no active of presence of God, ሁሉ ጊዜ ሞት አለ። every time there is death. so ሞትን ከህይወታችሁ ለመከልከል፣ so in order to prevent death from your life, ከስራችሁ ለመከልከል፣ from your work, ከጤንነታችሁ ለመከልከል፣ from your health, ከቢዝነሳችሁ ለመከልከል፣ from your business, እግዚአብሔርን በእናንተና በቢዝነሶቻችሁ በጤንነቶቻችሁ ላይ መገኘቱን አክቲቭ አድርጉት። make the presence of God እንዲንቀሳቀስ አድርጉት። make to quicken him. ልክ ኩላሊታችሁ ሲታመም immediately when your kidney is sick, ይሄ ኩላሊቴ እኔ አይደለም ይሄ ያንተ መቅደስ ነው በሉ። this is not mine but your holy temple. እመኑኝ፣ ሁለቱም ኩላሊቶቻችሁ ወጥተው መኖር ትችላላችሁ። you can survive though you miss two your kidney. ኩላሊት ሰው ገሎ አያውቅም። because nobody can kill because of lack of ሰው ገሎ አያውቅም። HIV cannot kill a person. የሷ ለመገኘት ግን ገዳይ ነገር ነው። but every place where there is not the presence will kill ገዳይ you. ነገር ነው። 2 ሰከንድ አትቆዩ። you will not survive for 2 seconds. 2 ሰከንድ you will not survive for 2 seconds. አላዛር 4 ቀን ብቻ ነው የቆየው። Lazarus stayed for 4 days. እኔ በዚያ ባለመኖር ይሞት አላቸው። he died because I was not there. እኔ እዛ የለሁም። because I'm not there. እኔ እዛ የለሁም። I'm not there. በዚያ ባለመኖሬ because I'm not there. ለዛ ነው ይሄ የገባው ሙሴ። so Moses who can understand such things, እግዚአብሔር እንደዚህ ይለው ነበር፣ and God will tell him, አንተ አብረህን ከሌለህ የትም አልሄድም ይሏል። I will not go any place where there is no የትም አልሄድም። if you መልአክ ብትሰጠኝ እንኳን እሞታለሁ። I don't care whether you give me an angel. መልአክ ብትሰጠኝ I know that if you give me an angel, መንገድ ላይ ያገኘ ሰው በሙሉ ይገለኛል። everybody will kill me. hello መጽሐፍ ቅዱሳችሁ ውስጥ ስታነቡ when you read your Bible, የአቤልና የቃየንን ታሪክ ሁላችሁም ታውቁታላችሁ። you know the Cain and Abel. አቤልን ገደለው። and when he killed him, ከዛ እንደዚህ ያለ ቃየል፣ and Cain said, እኔ ወንድሜ ጠባቂ አይደለሁም ማለት I'm not a shepherd of my brother. አንድ ነገር ገባው። he understand one thing, እግዚአብሔር ጋር ከተጣላ if you like fight with God, ያገኘው በሙሉ እንደሚገለው ገባው። he understand every man who meet him will kill him. ያገኘኝ እንዳይገለኝ that whom shall ever meet me shall not kill me. ምልክት አርግብኛል። and make me a mark. አንተ ጋር እንዳለ የሚያሳይ ነገር I need some mark that you are. ግንባሬ ላይም ሊሆን ይችላል፣ እግሬ ላይ ብቻ ምልክት አርግብኝ። I need your mark in any place of my የዛን ጊዜ body. ምንም ነገር ቢያገኘኝ አይገለኝም። so anything might touch me cannot kill me. አውሬ ስላገኛችሁ አትሞቱ። no thing can kill you. መገኘት ያጣችሁ ሰዓት ነው የምትሞቱት። immediately you die when you miss the active presence of God. ነገሮቻችሁ ላይ in every aspect of your life. መገኘቱ እንዲበዛላችሁ ጸልያለሁ። I pray that your presence may fill. መገኘቱ እንዲበዛላችሁ I ጸልያለሁ። pray that the presence may fill. መገኘቱ እንዲበዛላችሁ I ጸልያለሁ። pray that your presence fill. መገኘቱ እንዲበዛላችሁ I ጸልያለሁ። pray that presence may fill. ህልውናው አክቲቭ እንዲሆንላችሁ that ጸልያለሁ። the presence may active into your life. ህልውናው አክቲቭ እንዲሆንላችሁ I ጸልያለሁ። pray that the presence may active into your life. ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605፣ ፖላራይዜሽን ሆሪዞንታል፣ ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ። የምትመለከቱት ሄቨን ቲቪ ነው። አብራችሁን ቆዩ።